አይቶ ሲወደው ነው። ፈርስት ታይም ወርቅ ከእናንተ ሊገዛችሁ። ወርቅ ለእኔ ጥያቄ ነው እኮ ነው የጠየኳት። ምን አጠፋው ማሬ? እያስረዳሁሽ ነው እኮ እየመለስኩላችሁ ነው ማሬ። እሺ ጥፋት አይደለም። ለምሳሌ ይሄ ወርቅ አለ አይደለ? ይሄ ወርቅ አለ፣ ይሄ ፔንደንት አለ። ይሄን ፔንደንት እናንተ የምትገዙኝ መሴጅ ሲሆን ነው፣ አይታችሁ ስትወዱት ነው። ይሄን ወርቅ እኔ ልገዛው የምችለው አይቼ ስወደው ነው። የሆነ ሰው አዲስ ዲዛይን አዲስ ክሬት የሚያደርገው ሲወደው ነው። ለምሳሌ እሷም አልገባኝም ማሪ፣ ላስገባሽ እኔ አልገባኝም። አስረጂ እሺ። እኔ ቆንጆ ቀለበት ኢትዮጵያ ተረሳሽ የለኝም። የኔ ውድ ያስረዳኋችሁትን በደንብ ሰምታችሁ እንደምታገብሩት እርግጠኛ ነኝ። አንቺን አይደለም። እሺ እኔ ማር እያንዳንዱ አንድ ባንድ አስረድቻችኋለሁ። ወርቅ በገዛችሁበት የምትሸጡበት ከሆነ ኪሳራ ነው። አመት ከአመት ሲጨምር ወርቅ እየጨመረ ነው የሚሄደው። በትንሹ አስረዳኋችሁ። ወደ ታች ሄዳችሁ እዩ። ከዚህ በፊት እኔ ወርቅ የምገዛቸውን ሰዎች ቪዲዮ ሰራለሁ። አሁንም ቢሆን 2 ዓመት የቆየ በጣም ሲቆይ ነው የሚያተርፈው። በ3 ቀን በ4 ቀን የምትሸጩ ከሆነ በ1 ወር በ2 ወር የምትሸጩ ከሆነ ምን ወቅቶች ወርቅ ትገዣለሽ? ምስክር ነኝ። እሱን ነው የምላችሁ። በ3 ወር በ4 ወር የምትሸጡት ከሆነ ለምን ወርቅ ትገዛላችሁ? ለምን ብራችሁን ታከስራላችሁ? ቁጭ አድርጉት። ካሹ አይበርም። ካላጠፋችሁት ካልመነዘራችሁት ወርቅ ዛሬ ገዝታችሁ 2 ወር የምትሸጡት ከሆነ ኪሳራ ነው። እኔ ሁሌ ነው የምላችሁ። ሲጀመር እንደዚህ ለስራ ነው ከ3 ወር በኋላ ከ4 ወር በኋላ ሲሉ እኔ አንድ ቀንም ሸጬ አላውቅም። አልሐምዱሊላህ ረቢል ዓለሚን። ወርቅ ስትገዙ ኢትዮ ግን ስንሸጠው ይቀንሳል። አይቀንስም። ይሄ የእናንተ አሰራር የእናንተ አሻሻጥ ችግር ነው። ግራም ስንት ነው? ግራም ትጠይቃላችሁ፣ በግራም ትሸጣላችሁ። ኢትዮጵያ ስንሸጠው ይቀንሳል። ኢትዮጵያም እኮ ወርቅ ዋጋ እኮ በዓለም ላይ ነው ከፍ እያለ የሚመጣው። አሁን ቀነስ አይደለ? በዓለም ላይ ወርቅ ቀንሷል። ወርቅ ሲቀንስ ትገዛላችሁ፣ ሲጨምር ደግሞ ትሸጣላችሁ። ሜኪንግ ቻርጅ እንደነገርኳችሁ ነው። አንድ ሰው አሁን ለምሳሌ የኔ መጥፎ ነው ልላችሁ አልችልም። እኔ ነጋዴ ነኝ። ገባችሁ? እኔ ገበያዬን የሚያለመልምልኝ የሚያተርፍልኝን ነገር እንጂ ለምሳሌ ይሄ ትርፍ ነው፣ ይሄ ቅንስ ነው፣ ይሄ እንደዚህ ነው ልላችሁ አልችልም። ገባችሁ? ማክሲመም እኔ አሁን የምመክረው ማክሲመም ወርቅ ሲጀመር እኔ ንገራችሁ፣ እንደዚህ ልትከታተሉት ሰው የተሰራ ወርቅ ለምንድን ነው የሚገዛው? ለንብረትነት ለማስቀመጥ ነው አይደል የሚገዛው? ቁጭ አድርጋችሁ እርሱት፣ እንደ ሞተ ሰው እርሱት። እንትን ከሆነ የምትፈልጉት ትርፍ ከሆነ የምትፈልጉት ለትርፍ ከሆነ ያልተሰራ ወርቅ ከመጀመሪያውኑ ግዙ። ያልተሰራ ወርቅ ሜኪንግ ቻርጅ የለውም፣ ታክስ የለውም። ሰርተፍኬት ፍሮም 150 to 150 ያለው የተለያየ ድርጅቶች ፓምፕ አለ፣ ኢማራት ያለ የተለያየ ድርጅት አለ። እንደዛ ከሆነ የምትፈልጉት ምንም ሜኪንግ ቻርጅ እና ታክስ የሌለበት ወርቅ ግዙ። ሰው የተሰራ ወርቅ ለምን መሰላችሁ የሚያስቀምጥ? ያልተሰራ ወርቅ ሰው የሚያስቀምጠው የሴት ልጅ አብሶ ለሴት ልጅ ንብረቷ ነው። ወርቅ ለሴት ልጅ በጣም ንብረቷ ነው። ገባችሁ? ንብረቷ ነው። የሆነ ነገር ብትከባላችሁ፣ ብትፋቱ፣ የሆነ ህመም ቢደርስባችሁ፣ የሆነ መከራ ቢደርስባችሁ ወርቅ ንብረት ነው። ለመሸጥ ከሆነ ለምን ትገዙታላችሁ? የተሰራ ወርቅ የተሰራ ወርቅ ካልቸገራችሁ፣ በጣም ጠፍራን ካልሆናችሁ፣ በህይወታችሁ ከባድ ነገር ካልተፈጠረ የተሰራውን ወርቅ አትሽጡ። ለመሸጥ ለማትረፍ ከሆነ ለትርፍ፣ አሁን ለምሳሌ ልክ ለንግድ ከሆነ የፈለጋችሁት ያልተሰራ ወርቅ መግዛት ይሻላል እንደኔ አመለካከት። የተሰራ ወርቅ ግን የምታስቀምጡት ለምሳሌ እኔ ሲኖረኝ ላጌጥበት ወርቅ የምገዛው ሲኖረኝ ላጌጥበት፣ ልጠቀምበት፣ ለልጆቼ ላወርሰው ነው። ከሌለኝ ከቸገረኝ ነው የምሸጠው። ለምሳሌ ቪዛ ከሆነ ግዴታ ነው የቤት ኪራይ ለመክፈል የሆነ ነገር ለመክፈል ግን እንትን አይልም። ገባችሁ አይደለም ምላችሁ? ይሄኛው እኔ ይሄን ወርቅ የምገዛው ሲኖረኝ ላጌጥበት፣ ከአቅሜ በላይ ችግር፣ የበሽታ ችግር፣ የሆነ ችግር ሲመጣብኝ ደግሞ ለመሸጥ ነው። ለኢንቨስትመንት ከሆነ ሰው የሚፈልገው ለኢንቨስትመንት ከሆነ የምትፈልጉት ኢንቨስት ለማድረግ ከሆነ ወርቅ የምትፈልጉት ለኢንቨስትመንት ከሆነ ያልተሰራ ወርቅ ግዙ። ያልተሰራ ወርቅ ከገዛችሁ ያልተሰራ ወርቅ ትርፍ አለው። ለአንቺ እኮ ነው ኢክራም እየመለስኩልሽ ያለሁት። ያልተሰራ ወርቅ ትርፍ አለው። መቼ ያተርፈናል? ወላሁ አለም። ስለ ወርቅ እንደዚህ ብሎ መናገር አይቻልም። ለምሳሌ ዛሬ ያተርፋችኋል፣ ነገ ያተርፋችኋል፣ ከነገ ወዲያ ያተርፋችኋል። አላህና አላህ ነው የሚያውቀው። ለምሳሌ በባለፈው 586 ብር ገብቶ ሰው እየገዛ እየተስገበገበ እየገዛ ነበራል። ሱብሃንአላህ ወርቅ 400 ብር ገባ። ገባችሁ? የወርቅ ነገር ወርቅ ግራሙን አያጣም። ታስቀምጡታላችሁ።
ንብረት ነው፣ በቃ ብር ነው። በሆነ ታይም ስትሸጡት ብር ነው። ያንን ወርቅ ምን ታደርጉታላችሁ? ታስቀምጣላችሁ። ስለ ወርቅ ሰው እንዲህ ብሎ መተንበይ አይችልም። 1 ዓመት 2 ዓመት ያልተሰራ ወርቅ አሁን ያንን ወርቅ አስቸኳይ ኢመርጀንሲ፣ ለምሳሌ ለ1 ወር ለ2 ወር ከሆነ አትግዙበት ወርቅ። ለ1 ወር ለ2 ወር ከሆነ ብሩን በ2 ወር ውስጥ ይሄን ያህል ትርፍ አያመጣም። ይሄ ትክክለኛ ነገር ነው። ሁለተኛ ደግሞ ዌብሳይቶች ላይ ገብታችሁ እዩ። ዌብሳይቶች ላይ ወርቅ የሚሸጡ ዌብሳይቶች ላይ እነሱ ግን ሲተነብዩ እንደዚህ ብለው አይተነብዩም። ዛሬ ገዝታችሁ ከሳምንት በኋላ ሽጡ፣ ከ15 ቀን በኋላ ሽጡ። ወርቅ ታይም ይፈልጋል ለማትረፍ ታይም ይፈልጋል። ለምሳሌ ኦፍኮርስ 100 ብር ለእናንተ ብዙ ናት፣ 150 ብር ለእናንተ ብዙ ናት። የሰርተፍኬት ውዴ ለእጣው እንዳትገዙ። እኔ ለእጣው ማንም ሰው ሲጀመር ልንገራችሁ፣ ለእጣው ብሎ አብዛኛው ሰው አይገዛም ወርቅ ለምን መሰላችሁ የሚገዙት ልጆች? ሰው ወርቅ በአጋጣሚ ነው የሚገዛው። ወርቅ አስቦበት፣ እኔ እዚህ ቤት ስለማይ ነው። ሰው አስቦበት ወርቅ አይገዛም። በአጋጣሚ መጥቶ ወርቅ ይገዛል። ሰው ፕላን አድርጎ፣ አሁን ለምሳሌ ኦንላይን መኖሩ አሁን አልሐምዱሊላህ ብዙ ሰው ወርቅ እንዲገዛ አድርጎታል። ኦንላይን ወርቅ መሸጡ ብዙ ሰው ወርቅ እንዲኖረው አድርጓል። ለምን አትሉኝም? ኦንላይን ሲመጣ ሰው በአጋጣሚ ወርቅ ይገዛል። ስክሮል ሲያደርግ በአጋጣሚ ይገዛል። በፊት ምን ነበረ የሚገዛው ሰው? ሺኤን ላይ የሆነ ነገር ኦርደር ያደርጋል። ገባችኋ? ወርቅ ሰው ፕላን አድርጎ አስቦበት አይገዛም። በደንብ እኔ ስለማቅ ነው። እዚህ ስራ ላይ 3 ዓመት ኖሬያለሁ። ልክ አሁን ወርቅ ኦንላይን ሶሻል ሚዲያ ላይ መምጣቱ ምንድነው ጥቅሙ? በፊት ሰው ሺኤን ላይ የተለያዩ አፕሊኬሽን ላይ ሄዶ ነበር የሚጠልበው። አሁን ግን ይሄ ወርቅ ኦንላይን ላይ መሸጡ ምን አድርጎታል? ሰውን ፊቱን ወደ ወርቅ እንዲያዞር አድርጎታል። ገባችኋ ጥቅሙ ምን እንደሆነ? ይሄ ስራ በጣም ሰፊ ነው። በጣም ብዙ ሰዎች መስራት ይችላሉ። ያ ማለት ግን ብዙ ሰዎች መስራት ይችላሉ ማለት የሆነ ሰውን እየነኩ ምናምን ሳይሆን በራሳቸው መንገድ በራሳቸው ሁኔታ። ወላሂ ስራው በጣም ሰፊ ነው። በጣም ሰፊ ስራ ነው። ለምሳሌ ዛሬ ይሄን ዲዛይን አመጣ፣ ነገ የተሻለ አፕግሬድ እየተደረገ ቆንጆ ዲዛይን ሰው የሚስብ ሰው ወርቅ የሚገዛው ሲስበው ነው፣ ሲወደው ነው። ነገርኳችሁ እኮ ሰው አንድም ለማጌጥ አንድም ደግሞ ለማስቀመጥ ነው የሚገዛው። ገባችሁ? ለዛ ነው ኦንላይን መኖሩ ወርቁ ሰው ፕሮሞሽን ነው። ይሄ ሀዲያ መስጠታችን መኪና ማውጣታችን ወይ የሆነ ነገር ለእጣው ብለው አይገዙም አብዛኛው ሰዎች። በደንብ ስሙኝ። ለእጣው ብለው የሚገዙ ሰዎች መስሏችሁ ከሆነ ሰዎች በፊት የሚውሉበት ቦታ ፎከሳቸው ሌላ ነገር ነበር። አሁን ኦንላይን ላይ ወርቅ መሸጥ ሲጀምር ፊታቸውን አዞሩ። ለምን ልብስ ይገዛሉ ታዲያ? ለእጣው ተብሎ አይደለም። በደንብ ልንገራችሁ። ለምን ሄዳችሁ ሼን ላይ ኦርደር ታደርጋላችሁ? ይሄ ሶሻል ሚዲያ ነገርኳችሁ። አንደኛ ወርቅ ስትገዙ ብራችሁን ሴቭ እያደረጋችሁ ነው። ከሆነ ነገር ላይ ይሄ ጊዜ ትሬንድ ይባላል። አሁን የወርቅ ትሬንድ ሊሆን ይችላል አይደለ? የሆነ ሰዓት ደግሞ ከወርቅ በላይ የሚያወጣ ነገር ሊመጣ ይችላል። አላህ ነው የሚያውቀው። ያ ነገር ሶሻል ሚዲያ ላይ ቢመጣ ሰዎች ወደዛ ገባችሁ? ሰዎች ወደዛ ፊታቸውን ያዞሩ። ሶሻል ሚዲያ ላይ ወርቅ መሸጡ ለእኛ ሰዎች በጣም ጠቅሟል ብዬ ነው ማስበው። በጣም ጠቅሟል። አሁን 100 ብር ተወደደባቸው 50 ብር ኦንላይን ውድ ነው የሚሉ ሰዎች በደንብ ማስረዳት የምፈልገው ሰዎች ውዶቼ፣ በካሽ እኔ ከራሴ ጀምሬ ነው የምላችሁ። ወላሂ በካሽ ብር አላስቀምጥም። እኔ በጣም ሰላቢ ነኝ። በካሽ ብር አላስቀምጥም። ካሽ እጃችሁ ላይ ለምሳሌ የዛሬ 2 ዓመት የገዛችሁት ወርቅ ተወደደም ረከሰም እጃችሁ ላይ ያ ወርቅ አለ። ያ ካሽ የዛሬ 2 ዓመት እጃችሁ ላይ የነበረው ካሽ ግን እስካሁን ገባችሁ? እስካሁን ያ ካሽ ይኖር ነበረ? ይሄ ጥያቄ ለእናንተ ነው። እስካሁን ያ ካሽ ታስቀምጡት ነበረ ወይ? የሆነ ቦታ ልካችሁታል? የዛሬ 2 ዓመት ወርቅ የገዛችሁ ሰዎች ያንን ካሽ በሆነ ነገር አጥፍታችኋል። ብሩን ባንክ የምታስቀምጡ ከሆነ እሰየው። ግን አብዛኛው ሰው ደግሞ እንደዛ አይደለም። ወርቅ ሰው የሚገዛው ብሩን ሴቭ ለማድረግ ነው። አንደኛ ሲኖር ጤና ሲሆን ሊያጌጥበት 170 ነው እኔ የገዛሁት። የስ ጤና ሲሆን ሊያጌጥበት። በደንብ ስሙኝ። የዛሬ 2 ዓመት ወይ የዛሬ 3 ዓመት ወርቅ የገዛችሁ ሰዎች ያንን ብር ታስቀምጡት ነበረ? ሶሻል ሚዲያ ላይ ወርቅ መሸጡ ለምን ይደብራችኋል? ለእናንተ እንደውም ጥሩ ኦፖርቹኒቲ ነው የመጣው። ይሄ ለሰው ይሄ ታማኝ ቦታ ለመግዛታችሁ ሶሻል ሚዲያ ላይ ወርቅ መሸጡ ለእኛ ጥቅም ነው የመጣው እንጂ ጉዳት አላመጣም። እየነገርኳችሁ ነው። በፊት ልጆች የሚያሳልፉት ሺኤን ላይ ነበር አፕሊኬሽናቸውን። እኔ በጣም ብዙ ሰዎች ፎከስ አድርጌ ስላየሁት ነው። እናም ደግሞ ብዙ ሰዎች መርቀውኛል። እኔ ማንም ምንም ቢያወራ አይዶን ማይንድ። የጠቀምኳቸው ሰዎች አሉ። ተጎዳሁ ብለው የሚያስቡ ሊኖሩ ይችላሉ። ወርቅ በመገዛታቸው
በመግዛታቸው ግን አንድም ቀን ሊቆያችሁ ነው። ለምሳሌ 10 ብር ተወደደ 5 ብር ጨምረ ይሄኛው እንደዚህ ጨምሮብን ምናምን ሊባል ይችላል። ግን በዛ ታይም ኦን ታይም ላይ ሆናችሁ ያ ብር ወርቅ ባትገዙበት ኖሮ ዛሬ ላይ ያ ብር ይቀመጥ ነበረ? ገባችሁ? ያ ብር ይቀመጥ ነበር? ይሄ ነው ጥያቄ ለኔ። ያ ብር ይቀመጥ ነበር? አይቀመጥም። ወርቅ መግዛታችሁ አንደኛ ብራችሁን ሴቭ እያደረጋችሁ ነው። the first one second thing ደግሞ ሁለተኛ ነገር ደግሞ በቃ ንብረታችሁ ነው። ከባላችሁ ጋር ብትፋቱ የሆነ ህይወት መሳከል ቢያጋጥማችሁ ብራችሁ እያደገ ነው። በ3 ዓመት ነገርኳችሁ። በ3 ዓመት ለውጡን ይዩት። ከ185 ብር 440 ብር ገብቷል ወርቅ ከነ ሜኪንግ ቻርጁ ከነ ታክስ 240 ብር ነው የሚባል የ200 ምናምን ብር እድገት አለው። የ200 ምናምን ብር በግራም ራሱ 100 ብር ብታተርፉበት ኢትስ ኦኬ። ከዛ ነገ ጠዋት ምን ይሆናል? ተያዥ አያስፈልጋችሁ። ወርቃችሁን ውጥት አድርጋችሁ አይዲያችሁን አስይዛችሁ ሽጥት አድርጋችሁ ለችግራችሁ መዋል ትችላላችሁ። ሶሻል ሚዲያ ላይ ወርቅ መኖሩ ለእኛ ለአበሾች አብሶ ለእኛ ለአረብ ሀገር ነዋሪዎች ጠቃሚ እንጂ ጎጂ አይደለም። እኔ አልኳችሁ፣ እኔ ልብስም ስሸጥ በወረፋ ነው የምሸጠው። ብዙ ዓመት ተሸውደናል። ነገርኳቸው። ልብስም ስሸጥ በሶሻል ሚዲያ ነው የምሸጠው። አልሐምዱሊላ ሰው ተሰልፎ ነው የሚገዛኝ። ወርቅም ስሸጥ ሰው ተሰልፎ ነው የሚገዛኝ። ለእኔ አሁን ይሄንን ነገር የተናገርኩት አሁን ለእኔ ሳይሆን ለእናንተ ነው። እናንተ ራሱ ቆም ብላችሁ አስቡ። ኦኬ ሪም ጋር ደበራችሁ፣ ምንም ችግር የለውም፣ ቼክ አድርጉት። የሪም ለምንድን ነው እንደዚህ ሆነው? ለምን እንደዚህ ሆነ? ለምን ጨመረ? ለምን ልዩነት አመጣ? ገባችሁ? አሁን ለምሳሌ ይሄኛውን ወርቅ አልኳችሁ እኮ ከኔ ልትገዙኝ የምትችሉት ቆንጆ ፐርፌክት አድርጌ ሳሰራው ነው። ያለበለዚህ አይናችሁ አይቶ ካልወደደው ልትገዙት አትችሉ። ምክንያቱም አንድም ለማጌጥ ነው የምትገዙት፣ አንድም ደግሞ ብር ሴቭ ለማድረግ ነው እንትን የምትሉት። ገባችሁ? አንደኛ ይሄ የኔ ወርቅ ቤት አይደለም። ኢንሻአላህ የሆነ ቀን ወርቅ ቤት ይኖረኛል ኢንሻአላህ። ግን አሁን እንደዚህ ለእናንተ ኤክስፕሌንስ አለ። ኢንሻአላህ ነገ ጠዋት የራሴ ነገር ይኖረኛል። ይሄ የሰው ቤት ቢሆንም አንዳንድ ጊዜ ያለንበትን አማና ለሰዎች ማስረዳት ይጠበቅብናል። ጎልድ ሃውስ እዚህ ወርቅን ያሁን አልሐምዱሊላህ ይሄን ኦፖርቹኒቲ ስለሰጡኝ መጥቼ የመጀመሪያ ጊዜ ሶሻል ሚዲያ ከፍቼ ወርቅ ሰጥ ተሰድቤያለሁ። ስቲል ነው የሚሰድቡኝ ሰዎች ሊኖሩ ይችላሉ። ግን ወርቅ ኦንላይን በመሸጡ ወርቅ አንደኛ ለሌሎች እህቶች የስራ በር ከፍቻለሁ። ማንም ሰው እዚህ ሶሻል ሚዲያ ላይ መቶ ወርቅ ሲሸጥ ወላሂ ላዚም ለእህቶቼ እኔ ስራ መክፈት በጣም ከፍቻለሁ። አላህ ሁላችንንም ይረዝቀን ውዶቼ። ግን ወርቅ ሶሻል ሚዲያ ላይ መሸጡ ጥቅሙ ለኛ ነው። ዞሮ ጥቅሙ ለኛ ነው። የምትገዙት ወርቅ ምን አይነት ነው? 21 ካረንት 22 ካረንት። እዚህ ሀገር መሸወድ የሚባል ነገር የለም ጋይስ። ወርቅ ያልሆነ ነገር መሸጥ የሚባል የለም። ወርቅ ያልሆነ ነገር ከደረሳችሁ እኛ ጋር መታችሁ አይደለም ኮምፕሌን ማድረግ ያለባችሁ፣ ቀጥታ ፖሊስ ጋር መደወል ነው ያለባችሁ። ወርቅ ካልሆነ ይሄ ነገር የምንሸጥላችሁ ወርቅ ካልሆነ ዋይ ሹድ ካሚንግ ኢን ዘ ገስት፣ ቀጥታ ወርቁን አስመርምራችሁ ትክክለኛ ማስረጃ ሲኖራችሁ ሄዳችሁ ማመልከት ነው ያለባችሁ። ስለዚህ አላህ ሁላችንም የሚረዝቀን። ይሄ ስራ በጣም ሰፊ ነው፣ አያባላም። በጣም ብዙ ሰው መስራት ይችላል። ነገ ጠዋት 100 ሺዎች አንድ ሰፈር ላይ አልኳችሁ እኮ አንድ ሰፈር ላይ 50 ሱቅ ቢኖር 50 ሱቅ ሰርቶ ይገባል። የሚጠቅማችሁን በቃ ሰው ይሄ ፍሪ ማርኬት ነው የፈለገበት ይግዛ ብለን እንተውም። ሰውን አመዛዝኖ የፈለገበት ይግዛ። እንደዚህ ነው ማለት አይጠበቅብንም ውዶች። ያለን ሁሉም ሰው የራሱን ኤክስፕሌን ያድርግ፣ ሰው ደግሞ መርጦ ይግዛ። እና ይሄ ስራ ደግሞ በጣም ሰፊ ነው ውዶቼ፣ ሰፊ ነው። ሶሻል ሚዲያ ላይ ወርቅ መሸጡ ለእኛ ለሀበሾች ይጠቅማል እንጂ አይጎዳም። በአንድም በሌላ ነገርኳችሁ እኮ የዛሬ 3 ዓመት እኔ ወርቅ ስጀምር 185 ብር ነበረ። ዛሬ ስንት ነው ያለው? 440 ብር ነው 1 ግራም ወርቅ። በአንድም በሌላ መንገድ ሰዎችን ይጠቅማል እንጂ ኦንላይን ላይ ወርቅ መሸጡ አይጎዳም። ይሄንንም ማስረዳችሁ አይጎዳም። ሁሉም ሰው የራሱን በየቦታው በየፈለገበት ቦታ መግዛት ይችላል። እና ቴንኪዩ ሶ ማች እወዳችኋለሁ። አሁን ወደ ስራ ወሬ ያበዛል።